ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥ እያሰማችኋለሁ። ሉአማታ ክልቲ ነኝ። ኤቲኤም ካርድ አለያዙ ገንዘብ ማውጣት ፈልገዋል። አያስቡ። ስልኩን ብቻ በመጠቀም በሲቢ ብር መተግበሪያ ገንዘብ ማውጣት ይችላሉ። በመጀመሪያ ጥሬ ገንዘብ ማውጣት የሚለውን ይጫኑ። በመቀጠል በኤቲኤም የሚለውን ይምረጡ። ገንዘቡን ለማን እንደሚልኩ ከመረጡ በኋላ የሚፈልጉትን የገንዘብ መጠን ጽፈው የምርት ቁጥሩን ያስገቡ። ከዚያም የቫውቸር ቁጥር የያዘ መልእክት በቴክስት ይደርሶታል። መልእክቱ እንደደረሰው በአቅራቢያው ወዳለ የባንካችን ኤቲኤም ማሽን ጋር በመሄድ ካርድለስ የሚለውን ከኤቲኤም ስክሪን ላይ በመጫን ሲቢ ብር ወጪ የሚለውን ይምረጡ። ከዚያም ስልክ ቁጥሩን በመቀጠል በመልእክት የደረሱትን የቫውቸር ቁጥር ያስገቡ። ቀጥለው መጀመሪያ ያሉትን የገንዘብ መጠን አስገብተው ገንዘቡን ከኤቲኤም ማሽን በቀላሉ ይሰጡ። ሲቢ ብርን ተጠቅመው በቀላሉ ያለፋት የኤቲኤም ገንዘብ ወጪ ያድርጉ። ሲቢ ብር ባለበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የሀገራዊ ምክክር ኮሚሽነሮች ከህወሓት አመራሮች ጋር መወያየታቸውን ኮሚሽኑ አስታወቀ። የሚያንዣብቡ የጦርነት ስጋቶችን ማስወገድና ፖለቲካዊ ውይይት ከምክክሩ እንዲቀድሙም ተጠይቋል። የኢትዮጵያ ሀገራዊ የምክክር ኮሚሽን በትግራይ ክልል ከሐምሌ 22 እስከ 24 ቀን 2017 ዓ.ም ድረስ በትግራይ ባካሄደው ውይይት ከክልሉ ጊዜያዊ አስተዳደር ፕሬዝዳንትና ካቢኔያቸው እንዲሁም የፐብሊክ ዲፕሎማሲ፣ የሲቪክ ማህበረሰብ ድርጅቶችና የፖለቲካ ፓርቲዎች መሳተፋቸውን ኮሚሽኑ አስታውቋል። በተጨማሪም የኮሚሽኑ ልዑክ ከህወሓት ከፍተኛ አመራሮች ጋር መገናኘቱን ይፋ አድርጓል። የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ የትግራይ ህዝብ ኢትዮጵያ እንድትሆን ዋጋ የከፈለ ህዝብ መሆኑን ገልጸው በውይይት ወቅት የተነሱ ጥያቄዎች መኖራቸውንም ጠቁመዋል። በዚህም ጊዜያዊ አስተዳደሩን ጨምሮ በትግራይ በተደረጉት ውይይቶች የተሳተፉ አካላት የተፈናቃዮችን መመለስ ከፌዴራል መንግስት ጋር ፖለቲካዊ ውይይት እንደሚያስፈልግ እንዲሁም ክልሉ ወደ ነበረበት ህገ መንግስታዊ ስርዓት መመለስ ጉዳይ ለምክክሩ ምቹ ሁኔታ የሚፈጥሩ እንዲሆኑ ተጠይቋል። ቃል አቀባዩ እንዳሉት ከሆነ የጥያቄዎቹ መንፈስ ያለነዚህ ምክክር አይካሄድም በሚል እንደ ቅድመ ሁኔታ የተቀመጡ ሳይሆኑ የበለጠ ውጤታማ እንዲሆን ከማድረግ አንጻር ነው ብለዋል። በውይይቶቹ ወቅት የተነሱ ዋና ጉዳዮችን በተመለከተ አንዱ ጉዳይ ያው እንደሚታወቀው የትግራይ ህዝብ ኢትዮጵያ እንድትሆን አስተዋጽኦ ያደረገና ለዚህም በየጊዜው መስዋዕትነት የከፈለ ህዝብ ነው። በቅርቡ በተካሄደው ጦርነትና ባስከተለው ውጤት በአሁኑ ወቅት በብዙ ፈተናዎች ውስጥ ያለፈም ያለ ብርቱ ህዝብ ነው። ከዚህ ፈታኝ ሁኔታ ውስጥ ለመውጣት ጥረት እያደረገና የሁሉንም ወገኖቹን አጋርነት የሚፈልግበት ወቅት ላይ ነው የሚገኘው። ከነዚህ ጥረቶች አንዱ ከሁሉም ኢትዮጵያውያን ጋር በመሆን ያሉ አለመግባባቶችና ልዩነቶችን በምክክር መፍታት እንደሆነ ኮሚሽኑ ከተለያዩ ባለድርሻ አካላት ጋር ካደረጋቸው ውይይቶች የተገነዘበው እውነት ነው። ከዚህ አኳያ ጊዜያዊ አስተዳደሩም ሆነ ሌሎች በውይይቶቹ የተሳተፉ ባለድርሻ አካላት የምክክር ኮሚሽኑን በትግራይ ስራውን ለመጀመር የሚያደርገውን ጥረት በበጎ እንደሚመለከቱትና በትግራይ ብቻ ሳይሆን በሀገር ደረጃ የሚስተዋሉ ችግሮችን በመፍታት ዘላቂ ሰላም ሊያመጣ እንደሚችል ያላቸውን እምነት ለኮሚሽኑ ገልጸዋል። በውይይቶቹ ላይ የተሳተፉት ጊዜያዊ አስተዳደሩም ሆነ ሌሎች ባለድርሻ አካላት ምክክሩን ይበልጥ ውጤታማ ለማድረግ የፕሪቶሪያው ስምምነት ተግባራዊ እንዲሆን፣ የተፈናቀሉ ዜጎች ወደ መኖሪያ አካባቢያቸው እንዲመለሱ፣ ከፌዴራል መንግስቱ ጋር ፖለቲካዊ ውይይት ተካሂዶ ትግራይ ወደ ነበረችበት ህገ መንግስታዊ ስርዓት እንድትመለስና እያንዣበቡ ያሉ የጦርነት ስጋቶች እንዲቆሙ መደረግ እንዳለባቸው አስረድተዋል። ኮሚሽኑ ወደ ትግራይ መቀሌ ሲጓዝ ይዞት ከነበረው እቅድ አኳያ የተሳካ ስራ ሰርቷል። ከክልሉ ጊዜያዊ አስተዳደር፣ ከህወሓት ከፍተኛ አመራሮች፣ ከሲቪክ ማህበረሰቡና ከፖለቲካ ፓርቲዎች ጋር የተደረጉ ግልጽ ውይይቶች በቀጣይ በክልሉ ለሚካሄደው የምክክር ሂደት በርካታ ግብዓቶች የተገኙባቸው ናቸው። ቅድም የጠቀስኳቸው ጉዳዮች ማለትም ህገ መንግስታዊ ስርዓቱ ይመለስ፣ የፕሪቶሪያው ስምምነት ተግባራዊ ይሁን፣ የተፈናቀሉ ሰዎች ወደ የአካባቢያቸው ይሄዱና የመሳሰሉ የቀረቡ ተብለው የተነሱ ጉዳዮች
እንደ ቅድመ ሁኔታዎች አይደሉም የቀረቡት በነበረው ውይይት ላይ ማለት ነው። ከጊዜያዊ አስተዳደሩ ጋር ከህወሓት ከፍተኛ አመራሮችም ጋር ከሌሎች ሲቪክ ተቋማትና ከፖለቲካ ፓርቲዎች ጋር በተደረገ ውይይት እነዚህ ጉዳዮች እንደ ቅድመ ሁኔታ አይደለም የተቀመጡት። አንዱ ግልጽ መሆን ያለበት ነገር ግን ምንድነው እንደምታውቁት ምክክር ምንም አይነት ቅድመ ሁኔታ የለውም። ለመነጋገር ለመመካከር በጋራ ቁጭ ብሎ ተነጋግሮ አሉ የሚባሉ ችግሮችን ለመፍታት ቅድመ ሁኔታ ያስፈልገው በኮሚሽኑ እምነት ማለት ነው። ምናልባት ቅድመ ሁኔታ የሚያስፈልጋቸው ሌሎች የድርድር እና የመሳሰሉ ጉዳዮች ይኖሩ ይሆናል። ለምክክር ግን በመሰረተ ሀሳቡ ቅድመ ሁኔታ መቀመጥ የለበትም። በተፈጠሩ አስቻይ ሁኔታዎች ሁሉ እድሉን አሟጦ መጠቀም ተገቢ ነው የሚል እምነት አለ። ከዚህ አኳያ ቅድም በትግራይ ክልል በተደረጉ ውይይቶችም የቀረቡ ጉዳዮች እነዚህ ጉዳዮች ካልተፈጸሙ ምክክሩ አይካሄድም በሚል መንፈስ አይደለም የቀረቡት። እነዚህ ጉዳዮች ቢስተካከሉ የበለጠ አካታችና አሳታፊ የሆነ እና ደግሞ ባጠረ ጊዜ ሁሉንም የክልሉ አካባቢዎችን ባካተተ ወይም ደግሞ በሸፈነ ሁኔታ ምክክሩን ለማካሄድ የራሱ ጥቅም አለው ነው። ይሄ ትክክልም ነው እውነትም ነው እንጂ እነዚህ ነገሮች ካልተሟሉ ወደ ምክክሩ አይገባም ወደሚል ቅድመ ሁኔታ እንዳልተቀመጠ በወቅቱ በነበሩ ውይይቶች ላይ በግልጽ የተቀመጡ ጉዳዮች ናቸው። ስለዚህ መሰረተ ሀሳቡ ሁኔታዎቹ ቢስተካከሉ የበለጠ አካታችና አሳታፊ የሆነ ሀገራዊ ምክክርን በትግራይ ክልል ለመተግበር አስቻይ ሁኔታ ሊፈጥሩ ይችላሉ እና እነዚህ ላይ ጥረት መደረግ አለበት ነው እንጂ እንደ ቅድመ ሁኔታ ተቀምጦ ይሄ ካልተሟላ ወደ ምክክር አንገባም ወደሚል አይደለም የተሄደበት። ሁለተኛው ነገር እንግዲህ የምክክር ኮሚሽኑ ቅድም እንዳልነው በመቀሌ በትግራይ በዚህ ልክ ከሚመለከታቸው ባለድርሻ አካላት ጋር ሁሉ ሲነጋገር የመጀመሪያ ጊዜው ነው። ስለዚህ በተነጋገረ በማግስቱ ምክክሩ ይጀመራል የሚል እቅድም ተይዞ አይደለም የተካሄደው። ምክንያቱም ተደጋጋሚ ውይይቶችን የሚፈልጉ ጉዳዮች አሉ። መስተካከል ያለባቸው አመቺ ሁኔታ አስቻይ ሁኔታ እንዲፈጠር መሰራት ያለባቸው ስራዎች በተከታታይነት የሚሰሩ ይሆናል ማለት ነው። ስለዚህ ኮሚሽኑ መጀመሪያም ወደ ትግራይ ክልል ሲያቀና ንግግሮችን ለማድረግ ውይይቶችን ለማድረግ ያሉ ችግሮችን ለማዳመጥ በዋናነት ነው የተጓዘው እና ከዚህ አኳያ ነው የተሳካ ነበር ያልነው ማለት ነው። ስለዚህ ንግግር በተደረገ በማግስቱ ግን ወደ ምክክር ይገባል የሚል እቅድም ተይዞ አልተካሄደም። ምክንያቱም ቅድም እንደገለጽ ነው የትግራይ ክልል ያለበትን ወቅታዊ ሁኔታ በአግባቡ መረዳት በጣም ስለሚያስፈልግ ማለት ነው። እንግዲህ የተነሱ ጉዳዮች አንዳንዶቹ በኮሚሽኑ በራሱ በአሰራር መፈታት የሚችሉ ጉዳዮች ናቸው። እነሱ ትኩረት ተሰጥቶ እየታሰበባቸው ያሉ ጉዳዮች አሉ። ሁለተኛ በክልሉ ጊዜያዊ አስተዳደር እና እዛ ባሉ ባለድርሻ አካላት መፈታት የሚችሉ ጉዳዮች አሉ። ሶስተኛ ደግሞ ከፌዴራል መንግስቱ ጋር ምናልባት የዓለም አቀፍ ማህበረሰቡም እገዛ ታክሎበት የሚፈቱም ጉዳዮች አሉ። ስለዚህ ጉዳዮቹን ከፋፍሎ ነው ለማየት እየተሞከረ ያለው። ከዚህ አኳያ ከዛ መልስ ከመንግስት ጋር ውይይቶች አድርጋቸዋል እነዚህ ጉዳዮች ለተባለው እንግዲህ ከውይይቱ በኋላ አሁን ሪፖርቶች ተዘጋጅተው ተጠናቀዋል። ስለዚህ በቀጣይ ስራውን ለማከናወን አስቻይ ሁኔታ ለመፍጠር መከናወን ያለባቸውን ተግባራት ተለይተው ከሚመለከታቸው አካላት ጋር ሁሉ በመግለጫውም እንደጠቀስኩት ንግግሮች፣ ውይይቶች ይደረጋሉ። የሚመለከታቸው አካላት ሲባል በትግራይ ክልል የሚመለከታቸው ጊዜያዊ አስተዳደሩን ጨምሮ የህወሓት ከፍተኛ አመራሮችን ጨምሮ ሲቪክ ማህበረሰብና ፖለቲካ ፓርቲዎችን ጨምሮ እንደዚሁም ከፌዴራል መንግስቱ ጋር አስቻይ ሁኔታ እንዲፈጠር ለማድረግ በቀጣይ ውይይቶች እንዲደረጉ ቅድመ ዝግጅቶች እየተደረጉ ነው ያሉትና ስራዎች ይኖራሉ ማለት ነው። ስለዚህ የመጀመሪያው የግንኙነቱም ዓላማ በቀጣይ በትግራይ ሀገራዊ ምክክር ሂደቱን ለመጀመር አስቻይ ሁኔታ ለመፍጠር የሚያስችሉ ግብዓቶችን ከመሰብሰብ አኳያ የተሳካ ነው። በቀጣይ ተደጋጋሚ ስራዎችና ጥረቶችን የሚጠይቁ ጉዳዮች አሉ ማለት ነው። ኮሚሽኑ በትግራይ የተሳታፊ ልየታና የአጀንዳ ማሰባሰብ ስራ ለመስራት የሚያስችል ሁኔታ ለመፍጠር ጥረቱን ይቀጥላልም ተብሏል። የሀገራዊ ምክክር ኮሚሽን ከዲያስፖራ ማህበረሰብም ከሐምሌ 24 ቀን 2017 ዓ.ም ጀምሮ አጀንዳ ማሰባሰብ እንደጀመረም ተገልጿል።
ህወሓት ድርጅታዊ ሪፎርም ለማካሄድ የሚያስችለውን ዝግጅት ማጠናቀቁን አስታወቀ። ከወራት በፊት ህጋዊ ፈቃዱ በብሔራዊ ምርጫ ቦርድ የተሰረዘው ህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በክልሉ ወቅታዊ ጉዳዮች ዙሪያ በዛሬው ዕለት መግለጫ ሰጥተዋል። በመግለጫቸውም ድርጅቱ ሪፎርም ለማካሄድ የሚያስችለውን ዝግጅት ማጠናቀቁን አስታውቀዋል። ሪፎርሙን ተግባራዊ ለማድረግ የሚያግዝ ጽሕፈት ቤት መቋቋሙንና ኮሚቴም መዋቀሩን ነው የገለጹት። ምሁራንና ልምድ ያላቸው ባለሙያዎች ሪፎርሙን ተግባራዊ ማድረግ በሚቻልባቸው ሁነቶች ዙሪያ ጥናት ማድረጋቸውን በመጥቀስ አስፈላጊ ሰነዶችን መዘጋጀታቸውን ጠቁመዋል። በሪፎርሙ ዙሪያ እስከ ታችኛው የህብረተሰብ ክፍል ድረስ ወርዶ የመወያየት እቅድ መያዙን የገለጹት ሊቀመንበሩ ስምምነቱን በሚመለከት በፌዴራሉ መንግስት ላይ ወቀሳ አቅርበዋል። የፌዴራሉ መንግስት የፕሪቶሪያውን ስምምነት በአግባቡ እየፈጸመ እንዳልሆነ በመግለጽ በዚህም ምክንያት በርካታ የትግራይ ተወላጆች ለመፈናቀል፣ ለስደትና ሞት እየተዳረጉ ነው ብለዋል። ህወሓት በቀጣይ በሚያካሄደው ስብሰባ ወጣቶችን ያሳተፈ የአመራር ለውጥ እንደሚያደርግ የገለጹት ዶክተር ደብረጽዮን ከተቃዋሚ የፖለቲካ ፓርቲዎች ጋር በትብብር የመስራት ፍላጎት እንዳለና የተጀመሩ ስራዎችም እንዳሉ አብራርተዋል። ከዚህ ባሻገር ግን የክልሉን ሰላም ለማናጋት ተደራጅተው እየሰሩ ያሉ ኃይሎች አሉ ብለው ሁኔታውን ስርዓት ለማስያዝ ከጊዜያዊ አስተዳደሩ ጋር እየሰራን ነው ሲሉ ተናግረዋል። በአሁኑ ወቅት ድርጅታቸው በክልሉ ያሉትን ችግሮች በሰላማዊ መንገድ የመፍታት ፍላጎት እንዳለው ገልጸው ስምምነቱን የማስፈጸም ጉዳይ ግን ለድርድር እንደማይቀርብ አስምረዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።